ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቤተሰቦች፣ አሁን የተሰሙ ሰበር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩም። በርከት ያሉ ዓለም አቀፍ ጉዳዮችን የሚዳስሱ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ሊያበቃ ነው ማለት የተናገሩ ሲሆን ነገር ግን በኢራን ውስጥ የቀራቸው ኢላማ እንዳለም ተናግረዋል። ይህንን ባሉበት በዚያው ቅጽበት ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በኢራን ላይ ማናቸውንም እርምጃ ለመውሰድ እስከመቼውም ጊዜ በላይ ዝግጁ ሆኖ እየጠበቀ ነው ሲሉም መግለጫ ሰጥተዋል። በዝርዝር የምታደምጡት መረጃም ይኖራል። በሌላ በኩል ኢራንን በተመለከተ አስገራሚ ዘገባ ወጥቷል። ይኸውም ኢራን በጦርነት ወቅት የአሜሪካ ኢላማዎችን ለመምታት ስትጠቀምበት የነበረው በሩሲያ ሳተላይቶች ሳይሆን ከቻይና ባገኘቻቸው ሳተላይቶች አማካኝነት እንደሆነም ተገልጿል። የአሜሪካው መገናኛ ብዙሃን የሆነው ፋይናንሻል ታይምስ ሌሊቱን ባወጣው ዘገባ ምን ያክል የረቀቁ የቻይና ሳተላይቶችን ኢራን እንደምትጠቀም አጋልጿል። ይህም በከፍተኛ ሁኔታ አሜሪካንም አስቆጥቷል። ትራምፕም የእውነት ከሆነ የማደርሰው ነገር ቀላል አይደለም ሲሉም ዝተዋል። አጣርቼ እውነተኝነቱ ላይ መጀመሪያ መድረስ አለብኝም ብለዋል። ተንታኞቹም በጉዳዩ ዙሪያ ኢራን እንደተጠበቀችው አይደለችም የሚል ማብራሪያና ዝርዝርም ሰጥቷል። በዚህ ጉዳይ ሰፋ ያለ ዘገባም አሰማችኋለሁ። በሌላ በኩል አሜሪካ ከዚህ በኋላ ከኢራን ጋር የሚያገባያ የኢራን ገንዘብ የሚቀበል ወይም የሚከፈል በባንኩ የኢራንን ገንዘብ ያስቀመጠም የኢራንን ነዳጅ መግዛት የሚፈልግና ሊገዛ የሞከረ ሀገር ላይ ሁሉ ጠንካራ ማዕቀብ እጥላለሁ ስትል ዛሬ ሌሊቱን አሜሪካ ማስታውቃለች። ጉዳዩን በተመለከተ ሰፊ ማብራሪያም ተሰጥቶበታል። በዝርዝር የምታደምጡት ሌላኛው መረጃም ይሆናል። በሌላ በኩል ኢራን በዛሬው ዕለት ሌሊት በወጣችው ዝርዝር ማስጠንቀቂያ ሚሳይሎቿን በሙሉ ወደ ሆርሙዝ ሰርጥ ማስጠጓቷንና በማንኛውም ሰዓት የተኩስ አቁም ሲጣስ በአሜሪካ የጦር መርከቦችን ለመምቻት መዘጋጀቷን አስታውቃለች። የኢራን አብዮታዊ ዘብ ጦር እስከ ዛሬ ሌሊት ድረስ መሳሪያዎችን ወደ ሆርሙዝ ሰርጥ እያስጠጋ ሲያጠምድ ነበረ። አሁን የአሜሪካ የጦር መርከቦችን በሙሉ በኢራን ሚሳይሎች ኢላማ ውስጥ ገብተዋል በማለት የገለጸችው ኢራን የተኩስ አቁሙ ሲጣስ እኔን አያድርገኝ በማለትም እየዛተችም ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እነኚህና ሌሎች በርካታ ጉዳዮችን በተመለከተ በሰፊው የምናሰማችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለመገናኛ ብዙሃን በሰጡት መግለጫ ጦርነቱ ሊጠናቀቅ ነው፣ ነገር ግን እኔ ኢራንን መምታት ፈልጋለሁ ሲሉ አወዛጋቢ መግለጫም ሰጡም። በጣም ወደ ማብቂያው እየተቃረብን ነው ያሉትን የኢራንን ጦርነት ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ግን ገና አልጨረሰችም፣ እኔም መምታት የምፈልጋቸው ብዙ ኢላማዎች አሉም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ካወጁ ማግስት ነበረ ጦርነቱ ሊጠናቀቅ ነው ያሉትም። ይህንን የዛሬ ሌሊቱን ጦርነት ሊጠናቀቅ ተቃርቧል የሚለው መግለጫቸውን ጦርነቱ ከተጀመረ ወዲህ ለ13ኛ ጊዜ የተሰጠ የጦርነት ያበቃል የሚል መግለጫ ቢሆንም ነገር ግን ተጨባጭ መረጃዎች ያንን እንደማያመለክቱና አሜሪካ በኢራን ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን እስራኤልም አሜሪካና ኢራን መካከል ያለው የተኩስ አቁም በፈረሰ ጊዜ በኢራን ላይ ጥቃት ለመክፈት ከመቼውም ጊዜ በላይ ወታደራዊ ኃይሏን በጥንቃቄ እንዳቆመችም ይገልጻል። በሌላ በኩል የአሜሪካው ፋይናንሻል ታይምስ ዛሬ ሌሊቱን ይዞት በወጣው ዘገባ እንዳመለከተው በአሜሪካና ኢራን ጦርነት ወቅት በመካከለኛው ምስራቅ የሚገኙ የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችን ኢላማ ለማድረግና ለመምታት ያስችላት ዘንድ የሪፐብሊኳ ኢራን አንድ የቻይና የስለላ ሳተላይትን በሚስጥር አግኝቻ ስትጠቀምበት እንደነበረ ፋይናንሻል ታይምስ ሾልከው የወጡ የኢራን ወታደራዊ ሰነዶችን ጠቅሰው የአሜሪካ ወታደራዊ ባለሙያዎችም አረጋግጠዋል። ዛሬ ሌሊቱን አስገራሚ ዘገባ አውጥቷል። እንደ ጋዜጣው ዘገባ ከሆነ ቲ01ቢ በመባል የሚታወቀው ይህ ሳተላይት የተገነባውና ወደ ህዋ የተመነጠቀው አርዛይኮ በተሰኘ የቻይና ኩባንያ ሲሆን ኩባንያው በምህዋር ላይ የሚደረግን ርክክብ የተባለም ብዙም የማይታወቅ የኤክስፖርት አሰራርን የሚከተልም ነው። በዚህም መሰረት በቻይና የተመነጠቁ የህዋ መንኮራኩሮች ምህዋር ላይ ከደረሱ በኋላ ለባህር ማዶ ደንበኞች ይተላለፋሉ ብሏል። ጋዜጣው እንደሚለው ከዚህ ቀደም ሩሲያ ኢላማዎቿን እየሰጠች እያስመታች ነው ተብሎ የተዘገበ ትክክል አይደለም ያለ ሲሆን በትክክልም ኢላማዎችን
ሲታዩ የነበረው በቻይና ሳተላይት ነበርም ብሏል። የስምምነቱ አካል በመሆን አብዮታዊ ሪፐብሊክ ዘቡን በቻይና ለሚገኘው በእስያ በላቲን አሜሪካና በሌሎች ክፍሎችም ዓለም አቀፍ የኔትወርክ ሽፋን ላለው ኤምፓስት በተባለ የሳተላይት ቁጥጥርና የመረጃ አገልግሎት አቅራቢ ኩባንያ የንግድ የምድር ጣቢያዎች መዳረሻም አግኝቷል ብሏል። በጊዜ የተገደቡ የቦታ አመላካቾች ዝርዝርን፣ የሳተላይት ምስሎችና የምህዋር ትንታኔዎችን የሚያሳዩ ከሆነ የኢራን ወታደራዊ አዛዦች ይህንን ሳተላይት ዋና ዋና የዩናይትድ ስቴትስ ወታደራዊ ጠቦችን እንዲከታተል ትዕዛዝ ሰጥተውበት እንደነበረም ተመላክቷል። የሳተላይት ምስሎቹ የተነሱትም በመጋቢት ወር ላይ ሲሆን በእነዚህ ስፍራዎች ላይ የድሮንና የሚሳይል ጥቃቶችን ከመፈጸማቸው በፊትና በኋላ ያሉትን ሁኔታዎችም የሚያሳዩ ጥርት ያሉ ምስሎችን ኢራን ስታገኝ እንደነበረም ተመላክቷል። የሳተላይት ክትትል የተደረገባቸው ቦታዎች በሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ በኢራቅ፣ በኩዌት፣ በኦማን፣ በዮርዳኖስ፣ በባህሬን፣ በጅቡቲ የሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ሲሆን የዩናይትድ ስቴትስ ወታደራዊ የጦር ሰፈሮችና አንዳንድ ቁልፍ ወታደር ልማቶችን ያካተቱም ናቸው። ዘገባው እንደሚያስነብበው ከሆነ ሳተላይቷ በሳውዲ አረቢያ በሚገኙ የልዑል ሱልጣን አየር ኃይል ሰፈር በመጋቢት 13፣ 14 እና 15 ምስሎችን ያነሳች ሲሆን በመጋቢት 14 የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በጦር ሰፈሩ የሚገኙ የአሜሪካ አውሮፕላኖችን መምታታቸውን ያረጋገጡበትን ቀን ሲሆን 5 የአየር ኃይል ነዳጅ ጫኝ አውሮፕላኖች ላይ ከፍተኛ ጉዳት ደርሷል ተብሏል። በተጨማሪም ሳተላይቷ በዮርዳኖስ የሚገኘውን የሙዋፋቂ ሳልቲ የአየር ኃይል የጦር ሰፈር፣ በባህሬን ማናማም የሚገኘው የዩናይትድ ስቴትስ 5ኛ የባህር ኃይል የጦር ሰፈር አቅራቢያ ያሉ ቦታዎችና በኢራቅ የሚገኘውን የኤርቢል አውሮፕላን ማረፊያ የኢራን አብዮታዊ ዘብ ጥቃት ፈጽሜባቸዋለሁ ባላቸው ወቅቶች በሙሉ በአካባቢው ላይ ሰፊ የክትትልና የስለላ ስራ ሳተላይቷ ሰርታለችም ብሏል። በሌላ በኩል በኩዌት የሚገኘው ካምፕ ቡሬንግ እንዲሁም ያሊ አልሳሌም አየር ኃይል የጦር ሰፈር፣ በጅቡቲ የሚገኘው የካምፕ ሌሞኒየር የዩናይትድ ስቴትስ ወታደራዊ የጦር ሰፈርና በኦማን የሚገኘው የዱቁም ዓለም አቀፍ አውሮፕላን ማረፊያ ሳተላይቷ ተከታትላ መረጃ ስታቀብል ነበር ተብሏል። የጅቡቲው አየር ኃይል ከጥቃት የተረፈው ለጥቂት እንደሆነ የተመለከተ ሲሆን የጦርነቱንም አድማስ ወደ ቀይ ባህር ለማስፋት ኢራን አሁን በዛተችው መሰረት በቀጣይ ጦርነቱ የሚቀሰቀስ ከሆነ የጅቡቲ ወታደራዊ ኃይል የጦር ሰፈር ሊመታ እንደሚችል አመላካች መሆኑም ተመላክቷል። በባህረ ሰላጤው አካባቢ ክትትል የተደረገባቸው የሲቪል መሰረተ ልማቶች ደግሞ በተባበሩት አረብ ኤሚሬቶች የሚገኙ የኮርፋካን የኮንቴነር ወደብ አካባቢ የቂድፋ የኤሌክትሪክ ኃይልና የውሃ ማጣሪያ ፋብሪካ እንዲሁም በባህሬን የሚገኘውና በዓለም ላይ ካሉት ትልልቅ የአልሙኒየም ማቅለጫዎች አንዱ የሆነው የአልባ ፋሲሊቲ ይገኙበታል። ኢራን በቅርቡ እስራኤልን በሚሳኤልና በድሮን በተደጋጋሚ ባጠቃችበት ወቅት በቻይና የተገነባ ሳተላይት መጠቀሟ በመላው ቀጠና ከፍተኛ ስሜት የሚቀሰቅስ እንደሚሆንም ተገምቷል ሲልም ፋይናንሻል ታይምስም ዘግቧል። ቻይና የባህረ ሰላጤውን ሀገራት ትልቁ የንግድ አጋርና የነዳጅ ትልቁ ገዥ ነበረች። ይሁን እንጂ የቻይና የውጭ ጉዳይ ሚኒስቴር ዘገባው ወድቅ በማድረግ ከእውነት የራቀና ከፊት የገለል በሉ የውሸት ሚዲያዎች ዘገባ ነው ብሏል። ሚኒስተሩ ለሮይተርስ በሰጡት መግለጫ በቅርቡ አንዳንድ ኃይሎች በቻይና ላይ የውሸት መረጃ ማስነበብ ስራዬ ብለው ተይዘውታል በማለትም ገልጸው ቻይና እንዲህ ያለውን የትንኩሳ ተግባር አጥብቃ እንደምትቃወም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው መጀመሪያ የጉዳዩን እውነተኝነት እያጣሩ መሆኑንና ጉዳዩን እውነት ከሆነ የሚወስዱት እርምጃ ከባድ እንደሚሆንም ተናግረዋል። ኢራን በአሁኑ ወቅት በሆርሙዝ የባህር ወሽመጥ ውስጥ የሚገኙ 2 የአሜሪካ የጦር መርከቦች በኢራን ሚሳይሎች መምቻ ርቀት ውስጥ እንደሚገኙ በማሳወቅ ከፍተኛ ማስጠንቀቂያም ሰጥታለች። የኢራን ከፍተኛ ባለስልጣናት እንደገለጹት የአሜሪካ የባህር ኃይሎች አሁን በሚሳይል ማስወንጨፊያዎቻችን ስር ወድቀዋል። በማንኛውም ሰዓት የተኩስ አቁሙ ተጥሶ ተኩስ ቢጀመር የአሜሪካ የጦር መርከቦች እንመታቸዋለን፣ አለበለዚያ ከበባውን ይልቀቁና ይሄዱን ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ወታደራዊ አማካሪ የነበሩ ሞሴል ሬዛ በቪዲዮ ባስተላለፉት መልእክት ማስወንጨፊያዎቹ በወንድሞቻችን ወደ ስፍራው ተወስደው መጠመዳቸውና በአሁኑ ወቅትም በአብርሃም ሊንከንና በሌሎች አሜሪካ የጦር መርከቦች ላይ ተነጣጥረው እንደሚገኙም ገልጸዋል። በአሜሪካ በኩል ፕሬዝዳንት ዶናልድ ትራምፕ ከስልጣን እንዲወርዱና የጤና ምርመራ እንዲያደርጉ የቀረበው ውሳኔ ሐሳብ
በኮንግረሱ ውድቅም ተደርጓል። ሪፐብሊካኖቹ በፕሬዝዳንቱ ላይ አንዳችም ውሳኔ ሳይተላለፍ እንዲበተን ማድረጋቸውም ተገልጿል። የዩናይትድ ስቴትስ ሴኔት ረቡዕ ዕለት የፕሬዝዳንቱን ወታደራዊ ዘመቻ በመደገፍ ጦርነቱን ለማቆም የቀረበውን የዲሞክራቶች የውሳኔ ሐሳብ 53 ለ47 በሆነ ድምጽም ውድቅም አድርጎታል። ከኬንታኪው ሴናተር ራንድ ፖል በስተቀር ሁሉም ሪፐብሊካኖች የፕሬዝዳንቱን የጦርነት ፖሊሲም ደግፈዋል። አሜሪካ ከኢራን ጋር በነዳጅና በገንዘብ የሚገበያይ አገራት ላይ ሁለተኛ ደረጃ ማዕቀብ ለመጣል ዝግጅቷንም አጠናቃለች። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስኮት ቤስትን እንደገለጹት ማዕቀቡ በተለይ የኢራንን ነዳጅ የሚገዙና ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው አካላት ያነጣጠረ ነው ብለዋል። ትራምፕ ከኢራን ጋር የንግድ ግንኙነት በሚያደርጉ አገራት ላይ የ25% ታሪፍ እንደሚጥሉ ከዚህ ቀደም ተናግረው የነበረ ሲሆን የእርምጃ በተለይ በቻይና ላይ ቀጥተኛ ተጽዕኖ ይኖራል ተብሎ ይጠበቃል። ምክንያቱም ቻይና የሁለቱም አገራት የኢራንና የዩናይትድ ስቴትስ ዋና የንግድ አጋር በመሆኗ ነው። ማዕቀቡ በተለይ በሁለት የቻይና ባንኮች ላይ ሊያነጣጥር እንደሚችል ቢገለጽም የባንኮቹ ስም ግን በይፋ አልተገለጸም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።